ከሙስሊምና ከካፊሮቹ በደንብ የሚበላው 7 አንጀት አላቸው ብሎ እንዴት ተናገረ? እሱ ላይ ልትመልስልኝ ትችላለህ? መልሳለክ 7 አንጀት አላቸው የሚለውን አውጣ። ትልቁ ላይ ነው እኮ አውጣ። ቡሃሪ 5394 ስልክ ትርፍ አልያዝኩኝም ታውቃለህ። አውጣው፣ ምን ችግር አለ ብታወጣው? እስኪ አንተ አውጣው ልብ ካለ። እሺ ቤት አድርገህ የቅድም ቃል ልድገመው። ክርስቲያኖች እኔ ቤት ስትመጡ አንድ ቤት አድርገህ ለምታነሱት ሁሉ ጥያቄና ትችት ገና ሀሳቡን ስታነሱ የት እንዳለ ያ ሐዲስ ምን እንደሚል ሙሉ ምን እንደጨመራችሁበት ምን እንደቀነሳችሁበት አውቃለሁ። ሐዲሱ ምን እንደሚል ልንገርህ። እነል ካፊር የእኩሉ ቤት አድርገህ አንተማ አውጣ ብለህ ማውጣት አልቻልክም እኮ። አንተ አውጣውና አንዱ ሚውት አድርገህ ለምን ትረብሻላችሁ? ጠየቃቸው አይደለ? መልሱ እንድመልስልህ ደግሞ እድል ስጠኝ። እሺ አውጣው። አዳምጥ። አንተ የተናገርከው የለም እንድታወጣ እድል እየሰጠሁ ነው። 7 አንጀት አለው ካፊር የሚል የለም እዚያ ላይ ምን እንደሚል ልንገርህ። ከዛ አውጣዋለሁ፣ ችግር የለውም። እኔ ያልኩት ነው ያለው ወይንስ አንተ ያልከው የሚለውን ልናየው ነው። አንተ እንድታወጣ እድል ልሰጥህና ምን ያክል እንደዋሸህ በራስህ እጅ ላሳየህ ነበረ። አይን ያላወጣም አልከኝ። አሁን መልሶ ልበልስልህ። አዳምጥ ቤት አድርገህ በፈጣሪ ስም ምን ይሻላችኋል? ጥያቄ ጠይቃችሁ እንድትፈልጉ እንድትጠይቁ ነፃነት ሰተናችሁ እንድንመልስ ደግሞ ነፃነት ለምን አትሰጡንም? በራሳችን ቤት ይኸው እየለመንኳቸው ነው። እስኪ መልስ አንድ ጊዜ። እሺ ሐዲስ የሚለው ምንድን ነው ከተባለ ካፊር 7 አንጀት አለው የሚል ሳይሆን ካፊር በ7 አንጀት ይበላል ነው የሚለው። በ7 አንጀቱ ይበላል፣ ሙስሊም በአንድ አንጀቱ ይበላል። ታዲያ 7 አንጀት አለው የሚል ቃል እዚያ ቦታ ላይ አታገኙም። በ7 አንጀት ይበላል የሚል ነው ያለው። በ7 አንጀት ይበላል ታዲያ ማለት ምን ለማለት ነው ከተባለ ምን ያክል ለምድራዊ ህይወታቸው ትኩረት እንደሚያደርጉና አማኝ ግን ከምድራዊ ትኩረቱ ይልቅ ስለ ቀጣዩ ዓለም ትኩረት እንደሚያደርግ የተገለጸበት የሆነ ምሳሌ ንግግራቸው ነው ነብዩ ሰለላሁ ዐለይሂ ወሰለም እንጂ እንደው በሰውነቱ ላይ 7 አንጀት አለው እያሉ አይደለም። 7 አንጀት ይበላል ሲሉ በጣም በደንብ አድርገው ለምድራዊ ህይወታቸው ትኩረት እንደሚያደርጉና ስለ ምግብና ስለ መጠጥ እንጂ ስለ መለኮታዊ ሃይማኖታቸው፣ ስለ መለኮታዊ አምላካቸው፣ ስለ ምናምን ስለ ቀጣይ ዓለም የሚያስቡ እንዳልሆኑ ለመግለጽ ነው። ይህንንም አላህ ስብሐነ ወተዓላ በቁርአን ላይ ሲል አንድ ሚወት አታድርግም እንዴ? ይህንንም አውጥቼ ላሳይህ ነው ምን ለማለት እንደሆነም እዚያው ያሳያለሁ። ሚወት አድርገህ ምንም ማድረግ አይቻልም። ልክ ሲጨርስ ታስገብታላችሁ። አላህ ስብሐነ ወተዓላ በሱረት ሙሐመድ ላይ 2ኛው ገጽ የመጀመሪያው አያ ላይ ምን ይላል? ወለዚነ ከፈሩ የተመተዑን ወየእኩሉነ ከማ ተእኩሉ ልአንዓም ወናሩ መስወን ለሁም አለ። እነዚያ የካዱት ሰዎች ግን አለ ይበላሉ፣ ይጠጣሉ፣ ይጣቀማሉ በምድራዊ ህይወታቸው ልክ እንደ እንስሳት እንደሚበሉት እንደሚጠጡት አለ። ነገር ግን መመለሻቸው ማረፊያቸው በቀጣይ ዓለም እሳት ነች አለ። ያ ማለት በጣም ለምግብ እንጂ ለምድራዊ ህይወታቸው እንጂ ትኩረታቸው ስለ ቀጣዩ ዓለም እንዳልሆነ ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ነው። አሁን ሐዲስን ለውጣላችሁ ምን ለማለትም እንደሆነ ከራሴ ትርጓሜ ሳይሆን የሊቃውንቶችን ትርጓሜ እዚያው ላይ ያሳያቸዋለሁ። እሺ ያለው ግን 7 አንጀት አላቸው ሳይሆን እነሱ እንዳለው በ7 አንጀት ይበላል ነው የተባለው። በ7 አንጀት ማለት ምን ለማለት ነው ታዲያ የሚለውን ደግሞ እናያለን። ኢነል ካፊር የእኩሉ ቢሰብዐት أما እሺ እንመልከተው። الكافر يأكل في 7 أمعاء والمؤمن يأكل في يعني 101. خلاصة حكم المحدث لم يروي هذا الحديث عن لم يروى هذا الحديث عن واقد بن محمد بن عبد الله بن عمر إلا شعبة. نتكلم كان ابن عمر لا يأكل حتى يعني يؤتى بمسكين يأكل معه ولا يغير الله تعالى تركمي ما سيتعلم. فأدخلت رجلا يأكل معه فأكل كثيرا فقال يا نافع لا تدخل هذا علي. سمعت النبي صلى الله عليه وسلم يقول المؤمن يأكل في معا واحد والكافر يأكل في 7 أمعاء. ካፊር ይበላል በ7 አንጀቱ፣ ሙስሊም ደግሞ በአንድ አንጀት ይበላል።
ብለው ተናገሩ። ነቢ ሰለላሁ ዐለይሂ ወሰለም ነው የሚለው። ምን ለማለት ነው የሚለውን እንመልከት። علمنا النبي صلى الله عليه وسلم آداب الطعام والشراب وما يرتبط بها من ذكر الله تعالى وكيفية الإطعام وغيرها من الآداب. وفي هذا الحديث يروي نافع مولى عبد الله بن عمر أن ابن عمر رضي الله عنهما كان لا يأكل منفردا حتى يؤتى بمسكين من الفقراء الذين لا يجدون قوتهم ليأكل معه، فأدخل عليه نافع ذات مرة رجلا يأكل معه فأكل كثيرا، فقال ابن عمر رضي الله عنه يا نافع لا تدخل علي هذا مرة أخرى لما فيه من الاتصاف بصفة الكافر وهي كثرة الأكل. أياشو የምግብ አብዝተው መብላትን ለመግለጽ የተነገረ ቃል እንጂ እንደው ሰባት የተለያየ አንጀት አላቸው እያሉ አይደለም። ግን ያለው ልጅ ምንድን ነው? ሰባት አንጀት አለው ካፊር ብለዋል። እና እንደዛ አይደለም። የሰባት አንጀት ይበላል ማለት በደንብ ለምግብ በጣም ትኩረት እንደሚያደርጉ ለመግለጽ ነው። ከቀጣዩ ዓለም እንትናቸው ይልቅ ማለት ነው። ስለዚህ ምን አለ አብደላህ ብን ዑመር እየተናገረ ነው። ሐዲሱን ያስተላለፈው አብደላህ ብን ዑመር ነቢ ሰለላሁ ዐለይሂ ወሰለም ሰሃባ ማለት ነው። ከዕለታት አንድ ቀን አንድ ሰው ወደ አብደላህ ብን ዑመር ብቻውን አይበላም ነበር ይላል ሐዲሱ ላይ። ብቻውን መብላት አይወድም። ልክ ምግብ ሲቀርብ ጊዜ ቤቱ ይሄ የነቢ ሰለላሁ ዐለይሂ ወሰለም ሰሃባ ድሃ እያስመጣ አብሮ ይበላ ነበር። ሱብሓነላህ በጣም የሚደንቅ ስራ ነው። ብቻውን አይበላም። ልክ ምግብ ሲቀርብለት ጊዜ ድሃ ጥሩልኝ ብሏል ይልና አብሮ ይበላል። ከዕለታት አንድ ቀን አንድ ሙስሊም ድሃ አስገቡለት። ያ ሰው ደግሞ በጣም ሲበላ ተመለከተው። ሁለተኛ ሰው አታስገቡልኝ ለምን ሲባል ጊዜ ከዚያ አንድን ሐዲስ ተናገረ። ቦታቸዋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም በአንድ አንጀቱ ይበላል፣ ካፊር ደግሞ በሰባት አንጀቱ ይበላል ብለው ተናግረዋልና ለምን ማስረጃ እንዳደረገው አያቸው አይደለ? በጣም መብላትን ለመግለጽ ነው ነቢ ሰለላሁ ዐለይሂ ወሰለም ያንን የገለጹት እንጂ ሰባት የተለያየ አንጀት አለው ሰውዬው እያሉ አይደለም። ቦታቸዋል። አብደላህ ብን ዑመር ያን ነው አስመልክቶ የተናገረው። ይህ የኔ ግንዛቤ ሳይሆን አያቸው የሰሃቦች ግንዛቤ ራሱ እንደዚያ ነበረ። ወይሄ ከስረቱል አክል የምግብ ማብዛትን ለመግለጽ ነው። ወነፍስ ልሙእሚን تنفر ممن هو متصف بصفة الكافر، ثم استدل لذلك بقوله صلى الله عليه وسلم المؤمن يأكل في معا واحد والكافر يأكل في 7 أمعاء، والمراد أن المؤمن يأكل بأدب الشرع فيأكل في معا واحد ويبارك له في القليل، والكافر يأكل بمقتضى الشهوة والشرة والنهي فيأكل في 7 أمعاء حتى يملأ طبقات أمعائه كلها. وهذا تمثيل لرضا المؤمن باليسير من الدنيا وحرص الكافر على الكثير. يشو يتجلسبت وهذا تمثيل له تمثيل لرضا المؤمن باليسير من الدنيا مسلم ምድራዊ ጸጋው ላይ ያኔ በጥቂት የሚደሰት በጥቂት የሚጋጋ የሚረካ መሆኑን ለመግለጽ የተነገረ የሆነ ሐዲስ ነው ይለናል። فيأكل في 7 والكافر وهذا يعني وحرص الكافر على الكثير منها كافر وينم كهادي هنا سو دقمو كمدراوي تكما تكم بتام ببزو يمدست مهون لما يجلس يتنكر قال وهو إعلام بأن هم المؤمن مرضى يعني مرضاه ربه تعالى لا التوسع في المأكول فيكفيه القليل، وعكسه الكافر فهمه الاستمتاع بالطيبات في حياته الدنيا. يتسببت ዓላማው ምንድን ነው? ሐዲሱ ለምድራዊ ህይወቱ ሰውየው ካፊር የሆነ ሰው በጣም ትኩረት ማድረጉን ለመግለጽ፣ ልክ እንዲሁ ደግሞ አማኝ የሆነ ሰው ደግሞ ከምድራዊ ህይወቱ ይልቅ ለቀጣዩ ዓለም ትኩረት ማድረጉን ለመግለጽ የተነገረ የሆነ ቃል ነው። ይህን ይመስላል። እሺ ይህን ይመስላል። ጥያቄ ያለው ካለ መቀጠል ይችላል። አይ ኢየሱስ ሰላም ነው። አልሐምዱሊላህ ሙሉ እንዴት ነው? ዳን አልሐምዱሊላህ። አጭር ጥያቄ ነበረ፣ ቃል በቃል የሆነ ጥያቄ። ኢየሱስ ጌታ አይደለም ወይስ ጌታ ነው? ጌታ ማለት ነው። አይ ጥያቄውን ያ ቃል በቃል መልስልኝ። ኦኬ ጌታ ሲባል ጊዜ ምን ማለት ነው የሚለውን ማወቅ ያስፈልጋል። በመጀመሪያ ለሁለት ይከፈላል ጌትነት እንደ መጽሐፍ ቅዱስ። አንደኛ መለኮታዊ ጌትነት አለ፣ ሁለተኛ በመደረግ የሚገኝ የስልጣን የሹመት ጌትነት አለ። ታዲያ የኢየሱስ ክርስቶስ ከየትኛው ነው ከተባለ በመደረግ የተገኘ የስልጣን የሹመት ጌትነት ነው እንጂ መለኮታዊ ጌትነት አይደለም። ይህን ያለው ራሱ መጽሐፍ ቅዱስ። ማስረጃ ከፈለግ አውጥቼ ያሳያል። አይ
አይ መጽሐፍ ቅዱስ ላይ ስላለ ነው። ኢየሱስ ጌታ እንደሆነ በአፋችሁ ብትመሰክሩ እንትን የሚል ሀሳብ ስላለ ነው። የሀሳቦች መለኮታዊ እንደሆነ እንዲቀበሉ ሀሳብ ስላለ ነው። መለኮታዊ ሳይሆን በመደረግ የተገኘ ጌትነት ነው። ኢየሱስ ክርስቶስ ጌትነት ተደርጎ ነው። ማስረጃ ላሳይ። መጽሐፈ ሮሜ 10:9 ላይ ያለውን ሮሜ 10:9 ላይ አሁን ተናገርከው። እኔ በሱ ላይ የተቃወምኩ አይደለም። ጌታ ነው የሚል ቃል አለ ወይ ከሆነ ጥያቄ መጀመሪያ ጌታ ማለትን ማለት ነው የሚለውን እንደ መጽሐፍ ቅዱስ ግንዛቤ ማወቅ አለበት ሙሌ። ስለዚህ የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። አምላክ ጌታ ይደረጋል ብለህ ታምናለህ አንተ? አምላክ ጌታ ይደረጋል? አምላክ ጌታ ይደረጋል? ያው ጌታ ነው ከተባለስ ጌታ ማለት ምን ይከለክልናል? ጌታ ይደረጋል ወይ ነው ጥያቄ። አምላክ ጌታማ ሲጀመር ተደርጎ አይደለም ወደ ምድር የመጣ አካላዊ ለብሶ። ስለዚህ በመደረግ የሚገኝ ጌትነት ነው አይደለ? ኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። በመደረግ ሳይሆን እኛ የተደረገውን እንድናውቅ ነው እንጂ ተደርጎም ነበረ። ስለዚህ የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። ልክ ዮሴፍ በመደረግ ጌትነት ስልጣን እንዳለው። ዮሴፍ ጌታ ነው አይደለ? ጌታ ዮሴፍ የሰው ሹመት ጌታ ነው እንጂ ሰማያዊ መለኮታዊ አይደለም። በጣም ጥሩ። የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው አይደለም? ኧረ እሱ መለኮታዊ አይደለም። እንዴት ጌታ በስም አይዋ። ስለዚህ አሁን ማስረጃ ያሳየህ ጌታ ተደርጎ ነው ተሹሞ ነው ኢየሱስ ክርስቶስ። የሐዋርያት ሥራ ምዕራፍ 2:36 መጽሐፍ ቅዱስ ይዛል ወይንስ ላውጣለህ? የሐዋርያት ሥራ ምዕራፍ 2:36 ላይ እግዚአብሔር ኢየሱስን ጌታ አደረገው። አንብበ ከዛ ይቅድሙ እንወያይ ንዋይ የሚል ቃል ነው የሰማሁት ወይስ ጆሮዬ ነው? አይ ኦኬ፣ እሺ። የቅድሙን አንድ ጊዜ አልመለስክልኝም። ጥያቄው ምን እንደሆነ ልንገርህ። ጥያቄው አንዴ ይጨርስ። አንዴ ይጨርስ። እሺ ትቀጥላለህ። አንዴ ይጨርስ። ኦኬ። ክርስቲያኖችም እኛ የምንመገበው በጾም ጊዜ ቆሎ ነው። አንዴ ትጨርሳለህ። አንዴ ትጨርሳለህ። እፎ ያን ጊዜ ትቀጥላለህ። ሙሉ ያገኛል። ሁለት ስንት ነው አልከው? 2:26 2:26 እንደዚህ ምን ሀሳብ። ስለዚህ ልብን ደስ አለው ይላል። የሐዋርያት ሥራ በደንብ አድርገህ የሐዋርያት ሥራ ምዕራፍ 2:36 ቁጥር 26 አይደል ያልከው? 36 እሺ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔርን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ
በእርግጥ ያውቅ ይላል። ይወቅ ችን አስሬ በማስለም አይደለም ና ተጠርተሃል። ሪከርድ አድርጎ ክርስቲያኖች ተጠርተሃል። እፎይ ሪከርድ እያደረግህ ነው አንተን ራስህን። አሁን ነገ ማታ ጠብቅ ሪከርድህን። እሱ ተደብቆ ሪከርድ እያደረገ ሰኞ ተጠርተሃል ና ሚስቶችን አስሬ ባስ ኧረ እሱ አንድ ጥያቄ ብቻ ልጠይቅ። አንተ ጥያቄ ሪከርድህ አንድ እሱ ተደብቆ ላይ ሪከርድ እያደረገህ ነው። ሂድና የኔን ትምህርት ይሰማል። እሱ ሪከርድ ያደርጋል። ሁሴን ዛሬ እንዲህ ብሎ ማታ መጽናኛ ያመጣላቸዋል። ጠብቁት። ሪከርድ ውስጥ ገብተሃል። ዋና ነገር እውነቱን መጨበጥ ነው። ዋና ነገር እውነቱን መጨበጥ ነው እንጂ ሌላ ሪከርድ ምናምን የሚባል ሌላ አሰቃድ። ጥያቄ ካለ ቀጥለው ወደ ጥያቄ ክርስቲያን ሰሞን ወደ ላይ ያሉት በአሁን ማለት እሺ ኢየሱስ ክርስቶስ ጌታ እንደሆነ ሰዎች በአፋቸው እንዲመሰክሩ እኛ መስበክ የለብንም ወይስ አለብን? አታስደግመኝ እባክህ። መጽሐፍ ቅዱስ ጌትነትን ለስንት ከፍሎ ያየዋል የሚለውን መጀመሪያ ማወቅ አለብህ። አንደኛ ሰዎች አይቀበሉም። የእናንተ ሰዎች አይቀበሉም። ብዙ ጌትነት ማለትን ማለት ነው። ምን አልኩ? ይቀድም አስረዳሁ እኮ የክርስቶስ ጌትነት ማለት በስልጣን በሹመት የሚገኝ በመደረግ የሚገኝ ጌትነት ነው እያልኩ እኮ ገብቶሃል አይደል? በሹመት በስልጣን የሚገኝ ነው አይደለም። በመለኮታዊ እንደተደረገ እኔ እንትን አለኝ ሀሳብ አለኝ። እሺ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል አይደል? ይሄ ውሱ ምንድነው? እንትን አሁን መጽሐፍ ቅዱስም ይሁን ቁርአንም ይሁን በአንድ ቦታ የተናገረውን ነገር በአንድ ቦታ ተጨባጭ ምላሽ ሊሰጥ ላይሰጥ ይችላል። የሆነ ማችንግ የሚደረግበት ያስራል እንትን ያደርጋል። መጽሐፎች በጣም ከባድ ነው ወላሂ ላዚም ነው ማስረዳት። ቅድም በደንብ ተረድቶ እሺ ሌላ ጥያቄ ይሻለኝ ብሎ ሄደ። እንደገና ተመልሶ እዚያው ላይ ደግሞ ስለ ክርስቶስ ጌትነት ሊያወራ ነው። እንዴት ነው መረዳት የምትችሉት? ቅድም ጠየቀኝ። አንድ አዳምጥ። በመደረግ የተገኘ ጌትነት ነው ጌትነቱ አልኩ። አይ አይደለም፣ እንዴት ጌታ ይደረጋል ኢየሱስ አልከኝና ማስረጃ አሳየኝ አልክ። አሳየሁ ከፍቼ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ካየህ በኋላ እንደገና እሺ ሌላ ጥያቄ አለኝ ብለህ ወደ ሌላ ጥያቄ ሄድክ። እንደገና መልሰህ ስለ ጌትነት እንደገና ማውራት ጀመርክ። በአጭሩ የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። ያ ማለት የስልጣን የሹመት ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ያ ነው ስልጣን ነው። ስልጣኑን ደግሞ አሳልፎ ይመልሳል፣ ይሰጣል ለሰጠው። ጭራሽ ሌላ ዱብና ነገር ኢየሱስ ክርስቶስ የተሰጠውን ሁሉ ስልጣን ይመልሳል፣ ያስረክባል ለሰጠው ለአምላኩ። ምን ትላለህ? አሳልፎ ይሰጣል። ምንም የምለው ነገር የለም እኮ አምናለሁ፣ እሱን አምናለሁ። ያው አባት ለልጁ የሚያስፈልገውን ነገር እንትን እንደሚያደርግ አውቃለሁ እኮ። ስልጣኑን ይመልሳል። መለኮታዊ ጌትነት የሚመለስ ነገር አይደለም። ይኸውልህ አንደኛ የቅድሙ በመደረግ የተገኘ በመሰጠት የተገኘ ነው አልኩ። ሁለተኛ ደግሞ ሌላው ነገር ምንድን ነው? ጭራሽ ያን የተሰጠውን ነገር ይመልሳል እያልኩ ነው። መለኮታዊ ባህሪ ቢሆን የሚመለስ ነገር አይደለም፣ የምትመልሰው ነገር አይደለም። አሁንም ለዚህም ማስረጃ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 35 ለሰጠው ለአባቱ አሳልፎ ይመልሳል ይሰጣል ይላል። ባን ጀምሮ ማለት እና ላይ በስተሩም ክስ ስለማይሆን ኮሜንቱን ቀንሱና ታብታብ አድርጉ እስኪ ባላ ያኔ ባላ ሶሪ ባላ አላልኩበት ግን ታብታብ አድርጉ። ጥያቄ ያለ ይቀጥል። እሺ ጥያቄ ያለው ክርስቲያን ካለ ገብቶ መጠየቅ ይችላል። ከዚያ መልስ እስኪመለስለት ድረስ በስነ ስርዓት ያዳምጣል። በዚያ ላይ ሀሳብ ካለው ከዚያ ደግሞ ጊዜ ወስዶ ሀሳብ ይሰጣል። በዚህ መሰረት መግባት ትችላላችሁ። ማናቸውም ጥያቄ ያላችሁ ሁሉ መግባትና መጠየቅ ትችላላችሁ። ዲያቆንም ሆነ ቀሳውስትም ሆነ ነቢያት የምትሉ ፕሮቴስታንቶች እንድትሆኑ። እሺ ጥያቄ ያለ ይቀጥል። ከሌለው እኔ ላውራ እንዴ? ማናቸው ያላችሁ? እሱ እንዴት ነው? ሰላም ነው?
አለው። እንዴት ነው? ደህና ነው? ይሰማል? ውስጥ ይሰማል። እንዴት ነው? ደህና ነው? ጥያቄ አለ? እሱ ይሰማል? አዎ ይሰማል። ጥያቄ ምንድን ነው? አለን በጆኒ ቤት እፎይ ሰኞ ማታ 3 ሰዓት ዲቤት ጠርተዋል። እንዳትቀር እፎይ ሰኞ ማታ 3 ሰዓት ማስተማሩ ተዋረ ከዋጋው ከዚህ በኋላ ስለኛ እያወራ ይቀጥላል ማለት ነው። ሰኞ 3 ያው እንግዲህ የእናቴ መቀነት አደናቀፈኝ ምናምን አይሰራም። እንግዲህ ምንም ማድረግ አይቻልም። ወላ ረማቸዋል አንድ ቤት አድርገው ተባነነበት። 10 ኡስታዞች ሆናችሁ ብትመጡ እቀብራችኋለሁ ምናምን ባነኑበት። ክርስቲያኖች ራሱ 10 አይደለንም። አንተም ያም አብሮህ ስታንጓጥጡ የነበራችሁት ሁለታችሁም ኑ። ልክ እንዲሁ ደግሞ ሁለቱ ነው እዚህ ይጠብቋችሁ። ሌላ አልተባላችሁም። 10 ምናምን ነው። ለ10 አያስፈልግም። አላህ ሙስታ ያን ስብራ ተዛ ትሉኝ መረበል ካባ ለካ አጀንዳ ሆነንባቸዋል። ሰሞኑ የማይቋረጥ አጀንዳ ነው የሚሆነው ከዚህ በኋላ የሙስሊሞች ጉዳይ የከባድ ጥያቄ ካለ ጠይቅ። ለምሳሌ እኔ ክርስቲያን ነኝ። ክርስቲያን አትለኝም? እኔን እሺ ልጆች ማድረጋችሁን አታቋርጡ። ገስት ላይ ሰው አይታይ